አንድ ሰው የሌላን ሰው ህይወት ነፍስ ለማጥፋት የሚያደርገው ሙከራ ወይንም ያለው ፍላጎት በራሱ ጤናማ ባይሆንም ያ ሰው ላይ ግድያ ለመፈጸም ምንም አይነት ምክንያትና ሰበብ ሳይኖር መሆኑ ደግሞ ነገሩን ይበልጥ አስደንጋጭና አስፈሪ ያደርገዋል። ለዛሬ ይዤ የመጣሁት ይህ የመንደርደሪያ ሐሳብ ቀጥሎ ከማቀርብላችሁ ታሪኮች ጋር በቀጥታ ግንኙነት ያለው ሲሆን ሀገር ሰላም ብለው በመንገዳቸው ላይ በዝምታ እየተጓዙ ያሉ አሊያም በራሳቸው ሐሳብ ውስጥ ገብተው ተቀምጠው ወይ ቆመው ሳሉ ያላሰቡት ዱብዳ የደረሰባቸውን ግለሰቦች እንመለከታለን። በሜልቦርን ከተማ የምትኖረው የ36 ዓመቷ ዋሌ ዘወትር እንደምታደርገው ወደ ስራ ቦታዋ ለመሄድ በጉዞዋ ላይ ነበረች። ለዋሌ ይህ ቀን ከሌሎች ቀናት የተለየ አይመስልም። በተረጋጋ መንፈስ እየተራመደች ወደፊት እየተጓዘች ነበር። በዚህ ሰዓት ነው እንግዲህ በአካባቢው የደህንነት ካሜራ ቅጅ ውስጥ በግልጽ እንደሚታየው አንዲት ሴት ከኋላዋ በኩል ፈጠን ብላ በመምጣት በመንገዱ ላይ በእርጋታ እየተጓዘች የነበረችውን የ36 ዓመቷ ዋሌ አጠገብ ትደርሳለች። ዋሌ የሴትዮዋ በድንገት አጠገቧ ላይ መከሰት አስደንግጧታል። በድንገት ከኋላ ብቅ ያለችው ሴት ግን ጊዜ ሳታጠፋ በያዘችው ስለት ዋሌን ወጋቻት። ዋሌን የወጋቻት ሴት በሩጫ ከቦታው ለማምለጥ በመሞከር ከአካባቢው ተሰወረች። በድንጋጤና በህመም ውስጥ የወደቀችው ዋሌ ሳምባ አካባቢ የደረሰባት የስለት ውጊያ ከድንጋጤው በኋላ ህመሙ እየጠናባት በመንገዱ ላይ ተቀመጠች። አካባቢው ላይ የነበሩ ሰዎች ወደ ዋሌ በመጠጋት የህክምና እርዳታ እንድታገኝ የድንገተኛ ህክምና አምቡላንስ በመጥራት ወደ ሆስፒታል እንድታቀና ተደረገ። በጠራራ ፀሐይ በብርሃን በተሞላ የቀን መንገድ ላይ ይህ ድርጊት ሲፈጸም ማየት አስደንጋጭ ነበር። ድርጊቱን የፈጸመችው ላውረን ዳውረል የተባለች የ32 ዓመት ሴት መልኳ በግልጽ በሲሲቲቪ ካሜራ ላይ መታየቱን ተከትሎ በቶሎ በቁጥጥር ስር የምትውልበትን ጊዜ አፋጠነው። ላውረን በቁጥጥር ስር ከዋለች በኋላ በምርመራ ወቅት ሁለቱን ሴቶች ምንም አይነት ከዚህ ቀደም የሚያገናኝ ጥሩም ሆነ መጥፎ አጋጣሚ አልነበረም። በድንገት በዛን ቀን በዛ መንገድ ላይ ተገናኙ። ከዛም አስደንጋጩ ጥቃት ደረሰ። ታዲያ በድንገት በመንገድ ላይ ስትሄድ የነበረችን ሴት በስለት መውጋት ያውም ወገግ ባለው ቀንና ጭራሽኑ በማታውቃት ሰው መሆኑ ግራ የሚያጋባ ነበር። ሌሎች ሰዎች ጸብ ወይም ግጭት ሳይኖርባቸው ጀርባቸውን እየተጠራጠሩ እንዲጓዙ የሚያደርግ አጋጣሚ ነበር። ጥቃቱ የደረሰባት የ36 ዓመቷ ዋሌ በጥቃቱ ከበድ ያለ ጉዳት ቢደርስባትም ሆስፒታል ከገባች በኋላ ግን በሕክምና እርዳታ መትረፍ ቻለች። ከዚህ በኋላ ግን በሚፈጠርባት የስነ ልቦና ጫና በመንገድ ስትጓዝ ምን ያክል በስጋትና በጥርጣሬ እንደሚሆን የማያጠራጥር ነው። የዚህ ወንጀል የፍርድ ሂደት አሁንም በፍርድ ቤት ሂደት ላይ ያለ ሲሆን ይህንን ጥቃት ያደረሰችው ሴት ላይ የሚተላለፈው የፍርድ ሂደት ይጠበቃል። በየመንገዱና በተለያዩ ቦታዎች ለሚገጠሙ የደህንነት ካሜራዎች ምስጋና ይግባና በአንድ ቦታ የተከሰተን ለየት ያለ አጋጣሚ ደጋግመን የመመልከት እድልን ሰጥቶናል። ማርች 19 2026 ዓ.ም በሲያትል በሚገኝ አንድ የባቡር ጣቢያ ላይ የታየው አጋጣሚ ለማየት የሚረብሽ ነበር። ፒተር ሚካኤል የተባለ ሰው በዛን ዕለት በባቡር ጣቢያ አካባቢ ቆሟል። ፒተር የሚጠብቀው ነገር እስኪመጣ ስልኩ ላይ አቀርቅሮ ቆሟል። በዚህ ሰዓት ግን ፒተር ያልተመለከተው ነገር ከጀርባው አድፍጦ ቆሞ አንድን ነገርን የሚጠብቀውን ሰው ነው። ኤሊሲዮ ሜሌንዴስ የተባለ የ26 ዓመት ወጣት ኮፍያ ያለው ጥቁር ሁዲ አድርጎ ፒተር ካለበት ቦታ በቅርብ ርቀት ላይ ቆሟል። ፒተር አሁንም ስልኩ ላይ እንዳቀረቀረ ነው። ኤሊሲዮ በአንጻሩ አንዳች አጋጣሚ በመጠባበቅ ዙሪያ ገባውን ይመለከታል። ከደቂቃዎች በኋላ ኤሊሲዮ ሲጠብቀው የነበረው አጋጣሚ ደረሰ። በፍጥነት እየተምዘገዘገ የነበረ አንድ ባቡር ሲደርስ ከፊት ለፊቱ ቆሞ የነበረውን ፒተርን እየተምዘገዘገ የመጣው ባቡር ላይ ለመክተት ከኋላ በኃይል ገፈተረው። ፒተር እንደምንም ራሱን ተቆጣጥሮ ከሰቅጣጩ ሞት ራሱን አተረፈ። ኤሊሲዮ ያሰበው እንዳልተሳካለት
ከተረዳ በኋላ በፍጥነት ከቦታው በሩጫ አመለጠ። ይህ አጋጣሚ የፒተርን መትረፍ ተከትሎ ቀላል ቢመስልም በትክክል የታለመው አደጋ ደርሶ ፒተር ባቡር ውስጥ ቢገባ እጅግ ዘግናኝ አደጋ ደርሶ ነበር። ከ5 ቀናት በኋላ ኤሊሲዮ በቁጥጥር ስር ዋለ። በዚህም የምርመራ ሂደት ሁለቱ ሰዎች ቀደም ሲል ምንም አይነት ጸብም ሆነ ወዳጅነት እንደሌላቸው ተገለጸ። ታዲያ ኤሊሲዮ ለምን ይህንን ማድረግ ፈለገ? ወንጀሉ አሁንም በፍርድ ሂደት ላይ በመሆኑ በመጨረሻው የፍርድ ቤት ውሳኔ ምን ሊተላለፍ እንደሚችል ይጠበቃል። ኦገስት 22 2025 ዓ.ም በአሜሪካ ቻርሎት ባቡር ውስጥ የተከሰተውን አጋጣሚ ዓለም አሁንም ድረስ በዘግናኝነቱና በአሳዛኝነቱ ያስታውሰዋል። የ23 ዓመቷ ዩክሬናዊቷ ወጣት የዕለት ስራዋን አጠናቃ ወደ ቤቷ አካባቢ የሚወስዳትን ባቡር ውስጥ ተሳፍራ ተቀምጣለች። ሁሉም ሰው በራሱ ሐሳብና ስራ ላይ ተጠምዶ እየተጓዘ ባለበት ሰዓት አንድ ሰው ግን አንዳች ያልተረጋጋ ስሜት ውስጥ እንዳለ በሚያሳብቅ ሁኔታ ስክነት አይታይበትም። የ23 ዓመቷ ኢሪያና ዛሩስካ የጆሮ ማዳመጫዋን ጆሮዋ ላይ ሰክታ ተቀምጣለች። ይህ ከኋላዋ ረዘም ያለ ፀጉርና ጥቁር የቆዳ ቀለም ያለው ሰው ተቀምጧል። ከተወሰነ ቆይታ በኋላ ያ ከኋላ የተቀመጠው ሰው በድንገት ብድግ ብሎ ከፊቱ ተቀምጣ የነበረችው ወጣት ላይ ተደጋጋሚ የስለት ውጊያ አሳረፈባት። በድንገት ያላሰበችው ድንገተኛ ዱብዳ የወረደባት ምስኪኗ ወጣት ከስለቱ ህመም ቀድሞ ድንጋጤው ስላየለባት ለጥቂት ጊዜ የሆነውን ባለማመን ጥቃቱን ያደረሰባትን ሰው ተመልክታ አፏን በእጆቿ ሸፍና አለቀሰች። ጥቂት ቆይታም በባቡር ወለል ላይ ወደቀች። የደሟ እንጥብጣቢ የባቡሩን ወለል በቀይ ደም አራሰው። በኋላም የሕክምና እርዳታ ሰጪዎች በፍጥነት ደርሰው ህይወቷን ለማትረፍ ቢጥሩም ሪያና ግን ወዲያው ህይወቷ አለፈ። ጥቃቱን ያደረሰው ሰው ዲካርሎስ ብራውን ከቆይታዎች በኋላ በቁጥጥር ስር ዋለ። ይህ የ34 ዓመት ሰው ከወጣቷ ጋር ምንም አይነት የቀደመ ግንኙነት አልነበረውም ነበር። በስደት ከሀገሯ ዩክሬን ወደ አሜሪካ የመጣችውን ተስፈኛ ወጣት ያለ ምንም ምክንያት በአጭሩ አስቀራት። የዲካርሎስ የፍርድ ሂደት ዘለግ ያለ ጊዜ የቆየ ቢሆንም አሁን ላይ የፍርድ ሂደቱ ይበልጥ ተወሳስቧል። የመወሳሰቡ ሚስጥርም ዶክተሮች ዲካርሎስ ያለበት ከፍተኛ የአእምሮ ጤና ችግር እንደ ማንኛውም ሰው ፍርድ ቤት ቆሞ ፍርዱን ለመከታተል የሚያስችል ቁመና ላይ አለመሆኑን መግለጻቸው ነበር። ይህም ታዲያ የፍርድ ሂደቱን ይበልጥ የሚያጓትት ሰበብ ይሆናል። በአጠቃላይ እኚህ ታሪኮች ጥቃት አድራሾች ጥቃቱ ከተፈጸመባቸው ሰው ጋር ምንም አይነት የቀደመ ግንኙነት ሳይኖራቸው በድንገተኛ አጋጣሚ ስለተገናኙ ብቻ ሞትን የሚያስከትል ዘግናኝ ነገር ለመፈጸም መነሳሳታቸው ውስጥን የሚረብሽ አጋጣሚ ነበር። አብዛኞች ይህንን ጉዳይ ከአእምሮ ጤና ጋር ያያይዙታል። ታዲያ ያለምንም ምክንያት የማያውቁትን ሰው ሞት መመኘትና ለመግደል መሞከር እንዴት አእምሮ ጤናማ የሆነ ሰው ሊያስበው ይችላል?